አብርሃም መጀመሪያ ደህና አልነበረም። ሁሉ ነገር ያውቀዋል። አሁን ደህና ነው ብለሽ መልሰሽ እንድትመልሽልኝ አልፈልግም። ሰላም ጤና ይስጥልን። እንግዲህ ውድ ተመልካቾቻችን ዛሬ እንዳያችሁት እንግዲህ ሩታና ሄርሜላ ቦክስ ቀረሽ ትንቅንቅ እያስተላለፉ ወይም ደግሞ የነበረ እንትን አድርገዋል። ምክንያቱም ሄርሜላ እንግዲህ ጋርድ ይዛ መጣ የአብርሃምን ልብስ ካልሰጠሽኝ እያለችን ጭምር ሩታን በጣም እያስጨነቀቻት የነበረችበት ሁኔታ ነው ያለው። ሄርሜላ በጣም ሀይላ ነበረ ዛሬ። ሩታ ግን ያው ሁለቱንም ሳትፈራ በጥፊ ነው የምልሽ ምናምን እያለች የአብርሃምን ልብስ ይዛ ለመሄድ ከሩታ ቤት ሄርሜላ ከነ አጃቢዎቿ ከተፍ ብላለች። ነገር ግን ያው ሩታ የምትቀመስ የምትቻል አልሆነችም። የባሌን ልብስ ላንቺ ልሰጥሽ አልችልም በሚልም ጭምር ያው በጣም በከባዱ እየተከራከሩና እየተጨቃጨቁ የነበረበት ሁኔታ ነው ያለው። ስለዚህ በመጨረሻም ያው እንግዲህ በሩታ አሸናፊነት ምንም ነገር ሳይወስዱ የተጠናቀቀበት ሁኔታ እንዳለ ያየነው ነው የሆነው። ስለዚህ አሁን የሄርሜላ ተስፋ ያለ መቁረጥ በጣም የሚገርምና የሆነ በጣም ብቻ ያው በጣም የሚገርም ነው። ምክንያቱም ባለፈው እንግዲህ እንዳያችሁት ለቁም ነገር ሲሆን ወይም ደግሞ ትክክለኛ ሚስቴ ሩታ ናት ብሎ አብርሃም ቢያመው እንኳን የሱቁ ስጦታለትና የ500,000 የገባለት አይታችኋል ሁሉም ነገር። ስለዚህ ሄርሜላ ግን ዛሬም ተስፋ አልቆረጠችም። ተስፋ ባለመቁረጥ ያው ወደ ሩታ መጣ የአብርሃምን ንብረት የሆነውን ነገር ሁሉ መውሰድ አለብኝ ብላም ጭምር የተጨቃጨቀችና የተከራከረች የነበረችበት ሁኔታ አይተናል። ስለዚህ ይህን ቤት ሰብስክራይብ ያላደረጋችሁ ቤቱን ሰብስክራይብ በማድረግ ለሌሎች እንዲደርስ ላይክ፣ ሼር በማድረግ ደግሞ ሚዲያው የታሰበበት ደረጃ እንዲደርስ ታደርጉ ዘንድ ጠይቃለሁኝ። በውጭም በሀገርም ውስጥ ያላችሁ ሰላማችሁ ብዝት ይበልኝ በሚል እስኪ የተወሰነ ከሩታና ከሄርሜላ ወይም ደግሞ ከሄርሜላ አጃቢ ጋር የነበረውን ጭቅጭቅና ንትርክ የተወሰነ ቪዲዮውን ጋብዣችሁ እኔ እዚህ ላይ አበቃለሁኝ። ቤቱን ሰብስክራይብ ማድረግ እንዳትረሱ። አብረን ነው ጥያቄ ጠየቅሽው ታዋቹ መጥቶ እሺ። ለማንኛውም አሁን አብርሃም ከሄደበት ሊመለስ ነው። እግዚአብሔር ይመስገን። እናንተ በረጅም ጊዜ ነገሮችን ለማበላሸት እየሞከራችሁና ብዙ ነገር ለማበላሸት እየሞከራችሁ ነበር። እግዚአብሔር ይመስገን እንደናንተ ክፋት ሳይሆን እንደ ፈጣሪ ፍቃድ አብርሃም ደህና ነው። በጣም ተሽሎታል። ወደ ማንነቱ ተመልሷል። ሁሉም ያመነበት ነገር ነውና ዛሬ የመጣ ነው የአብርሃምን ልብስ ልንወስድ ነው። ወደ ገደለውን ስንገባ ከአንቺ ጋር እዚህ ጋር ንትርክ ውስጥም አንቺ ቤት የሚያስመጣኝ ምንም ጉዳይ የለም። ግን ደግሞ አብርሃም ደህና ነው። አብርሃም ደግሞ ደህና ሲሆን ምርጫው ማን እንደሆነ ግልጽ ነው። ከኔ ጋር ነው መኖር ያለበት። ገባሽ አይደለ? ስለዚህ አሁን የመጣ ነው ልብስና የአብርሃምን የሚያስፈልገውን ነገሮች ልንወስድ ነው። ምክንያቱም አብርሃም በጤናውና በደህናው አንቺን እንደማይፈልግሽ ታውቂያለሽ። አሳምመሽውን ያመጣሽው አሁን ደህና ነው። ወደ ጤናው ሲመለስ ደግሞ ከኔ ጋር ነው መሆን ያለበት። ስለዚህ ልብሱን ልንወስድ ነው የመጣ ነው። እሺ አንተ የለሽም ሲጀመር እሱ እንደሚመጣ አውቃለሁ። አንቺ ስትነግሪኝ አይገባም። አውቃለሁ እንደሚመጣ። ሲቀጥል ደግሞ እንግዲህ ምርጫዬ እንዴት ነው ምርጫው ሌላ ምናምን የሚሉትን ተረታተራቶችን እስቲ እናያለን ማንን እንደሚመርጥ ምን ይሆናል። ግን ደግሞ አላነሳችሁ ቤት ለመዝረፍ ሁለት እኮ ያን ለአንቺ ብዙም ሰው ስለማያስፈልግ ያው ነበር። በዚህ ናህል ልክ አንቺ የወረደና የሆነ ኧረ ነው ይሄ የትኛውም ሰው የሚፈርደው ነው። ቢያንስ አብርሃም እንደዚህ እንዳልነበረ ማንንም ያውቃል። በቃ በዚህ ናህል ልክ አይደለም መሆን ያለብሽ። ማሰብ መቻል አለብሽ። ይመጣል። ሲመጣ ሁሉንም ነገር ታዩ። ሊመጣ ስለሆነ ነው አሁን ደግሞ እንደዚህ እያሸረገዳችሁ ያላችሁ። ደህና ነው ጤነኛ ነው ምንም አልሆነ ምናምን እያላችሁ ያላችሁ የነበራችሁ ኬስ ስለነበረ ነው። ስማይ ማስታወስ ማችል ከሆነ አንቺ አልታመመም ላይ ትቆያለሽ። ሩታ ያ ሬሳው አብርሃም የለም ደህና ነው እያልኩሽ ነው። ስለዚህ የተመለሰው አብርሃም አለ። አንቺ ሬሳ ይዞ መኖር ትፈልጊዋለሽ። ሬሳን ሂጂና እዛ ፈልጊ። ነይ ውጪ። ልብሱን ሳስጭኝ አልወጣም። እያማረሽ ቀራል። ከረሚያት እዚህ ቆመሽ እንደ ሐውልት ቆመሽ ትውያታለሽ እንጂ እያማረሽ ይቀራታል። ወይኔ ሞታታለሁ ወይ አንቺ ትሞቻታለሽ እዚህ ቤት እንጂ እዚህ አልፈሽ እስቲ አንቺ ወንድ ነሽ እንጂ ከዛ እኔና አንቺ እንተያየታለን። ነይ ታዩ። አንቺ ልብስ አይደል ልብሱን ቀቀለሽ ልትበይ ትችያለሽ። እኛ ደግሞ በምናገኘው እናገኘዋለን። እሺ